ምዕራፍ 7 የአካን በደል። የእስራኤል ልጆች ግን እርም በሆነው ነገር ታላቅ በደልን በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። እግዚአብሔርም በእስራኤል ልጆች ላይ ተቆጣ። ኢያሱም ከቤቴል በምሥራቅ በኩል በቤት ኦዊን አጠገብ ወዳለችው ወደ ጋይ ሰዎችን ከኢያሪኮ ልኮ ውጡ፣ ጋይንም ሰልሉ ብሎ ተናገራቸው። ሰዎቹም ወጡ፣ ጋይንም ሰለሉ። ወደ ኢያሱም ተመልሰው 2 ወይም 3,000 ያህል ሰው ወጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ የእግዚአብሔርንም ሕዝብ ሁሉ ግን ወደዚህ አትውሰድ፣ ጥቂቶች ናቸውና አሉት። 3,000 ያህል ሰዎችም ወደዚያ ወጡ። የጋይም ሰዎች አባረሯቸው፣ ከፊታቸውም ሸሹ። የጋይ ሰዎችም ከእነርሱ 36 ሰዎችን ገደሉ። ከበሩ ጀምረው እስካጠፏቸው ድረስ አባረሯቸው። በቁልቁለቱም ገደሏቸው። የሕዝቡም ልብ ደነገጠ፣ እንደ ውሃም ሆነ። ኢያሱም ልብሱን ቀደደ። እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያን ነሰነሱ። ኢያሱም አለ፣ ወዮ ወዮ! ጌታ እግዚአብሔር ሆይ በአሞሬዮናውያን እጅ አሳልፈ ትሰጠን፣ ታጠፋን ዘንድ አገልጋይህን ሕዝብ ዮርዳኖስን ለምን አሻገረ? በዮርዳኖስ ማዶ ተቀምጠን በኖርን ነበር እኮ። ጌታ ሆይ እስራኤል ጀርባውን ወደ ጠላቶቹ ከመለሰ እንግዲህ ምን እላለሁ? ከነዓናውያን በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ከምድርም ያጠፉናል። ለታላቁ ስምህም የምታደርገው ምንድር ነው? እግዚአብሔርም ኢያሱን አለው፣ ለምን በግንባር ተደፍተሃል? ተነስ፣ ሕዝቡ በድለዋል፣ ከእነርሱም ጋር የገባሁትን ቃል ኪዳኔን አፍርሰዋል። እርም ከሆነውም ነገር ሰርቀው ወሰዱ፣ በዕቃቸውም ውስጥ ሸሸጉት። ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፣ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ተነሳና ሕዝቡን ቀድስ፣ እንዲህ በላቸው፣ እስራኤል ሆይ እርም የሆነ ነገር በመካከላችሁ አለ። እርምም የሆነው ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሮአልና እስከ ነገ ራሳችሁን አንጹ። ነገም በየነገዳችሁ ትቀርባላችሁ። እግዚአብሔርም የሚለየው ነገድ በየወገኖቹ ይቀርባል። እግዚአብሔርም የሚለየው ወገን በየቤተሰቦቹ ይቀርባል። እግዚአብሔርም የሚለየው ቤተሰብ በየሰው ይቀርባል። ምልክት የታየበት ሰው የእግዚአብሔርን ቃል ኪዳን አፍርሶአልና በእስራኤልም ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላሉ። ኢያሱም ማልዶ ተነሣ። እስራኤልም በየነገዶቻቸው በይሁዳ ነገር ላይ ምልክት ታየ። የይሁዳም ወገኖች ተለዩ፣ በዛራም ወገን ምልክት ታየ። የዛራንም ወገን በየቤተሰቡ ተለየ። የዘንበሪም ወገን የምልክት ታየበት፣ የዘንበሪም ቤተሰብ እያንዳንዱ ተለየ። የይሁዳም ወገን በሆነ በከርሚ ልጅ በዘንበሪ ልጅ በዛራ ልጅ በአካን ላይ ምልክት ታየበት። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝም አለው። አካንም መልሶ ኢያሱን
በእውነት በእስራኤል አምላክ በእግዚአብሔር ፊት በድያለሁ፣ እንዲህና እንዲህም አድርጌያለሁ። በዘረፋ መካከል አንድ ያማረ ካባ 200 ስቅል ብር ሚዛኑም 50 ስቅል የሆነ ወርቅ አይቼ ተመኘኋቸው፣ ወሰድኳቸውም። እነሆ በድንኳኔ ውስጥ በመሬት ተሸሽገዋል፣ ብሩም ከሁሉ በታች ነው አለው። ኢያሱም መልእክተኞችን ላከ። ወደ ሰፈርም ወደ ድንኳኑ ሮጡ። እነሆ እርሱ በድንኳኑ ውስጥ ተደብቆ ብሩም በበታቹ ነበረ። ከድንኳኑም ውስጥ አውጥተው ወደ ኢያሱና ወደ እስራኤል ሽማግሌዎች ሁሉ አመጡት፣ በእግዚአብሔርም ፊት አኖሩት። ኢያሱም የዛራን ልጅ አካንን ብሩንም ልብሱንም ልሳነ ወርቁንም ወደ አኮር ሸለቆ ወሰዳቸው። ወንዶችና ሴቶች ልጆቹንም በሬዎቹንም አህያዎቹንም በጎቹንም ድንኳኑንም ንብረቱንም ሁሉ ወደ ኤሜቃ ኮር ወሰደ። ኢያሱም ለምን አጠፋህን? ዛሬ እንዳጠፋህን እግዚአብሔር ዛሬ ያጥፋህ አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእሳትም አቃጠሉት። በድንጋይም ወገሯቸው። በላዩም እስከ ዛሬ ድረስ ያለ ታላቅ የድንጋይ ክምር ከመሩ። እግዚአብሔርም ከቁጣው መቅሰፍት ተመለሰ። ስለዚህም የዚያን ስፍራ ስም እስከ ዛሬ ድረስ ኤሜቃኮር ብሎ ተጠራ።